ማለት ነው። እቺ ሶሲ ስታገኝ ሶሲም እኔ ነኝ ምስቱ እያለች ቤትም እኔ ነኝ እያለች ጽናትን በውስጧ እኔ አሻንጉሊት ነኝ አይደለም እያለች ሁሉም ሰው ለብቻ እየተርጎመጎመ ነው። ማን ነው እስኪ የክራይ ምስት የምትሆነው? እኔ ግን ክራይ ላይ ነው የፈረድኩት። ምክንያቱም ምንድነው መወሰን ነው። ወንድ ልጅ ሲወስን ነው ደስ የሚለው። በቃ ጽናት ከፈለጋት ጽናት አንቺ ነሽ የኔ ህይወት፣ የኔ አበባ፣ የኔ ሁሉ ነገር ብሎ ፊት ለፊት መጋፈጥ እንጂ ልክ ቤቲ ሲያገኘት ቤቲ መጣሽ እንዴ? ቤቲ እንደዚህ ነሽ እንዴ? ለምንድን ነው ከቤት መራቅ የማይፈልገው? እንደገና ደግሞ ጽናት ብቻ ስትሆን ጽናት እኔ ላንቺ ትልቅ ቦታ አለኝ ይላታል እና ቦታዬን አሳይኝ እያለችው ነው እሷ። ለዛ ነው ግን ደግሞ ሁለቱም እየተጎዱ ነው በመሃል። እንደውም ሶስተኛም መጣን እንግዲህ ክራይ እንግዲህ ሴቶቹን አብስቷል። ጥሩ አይደለም ይሄ። ሰው ልጅ በፍቅር እኮ እውነተኛ ፍቅር ከያዘ ሰው ልጅ ይጎዳል። አሁን ጽናት በጣም እየተጎዳች ነው። ከቤትም የበለጠ እሷ ዝምተኛ ስለሆነች ቤት እንኳን አውርታ ይወጣለታል። ግን እችኛው ደግሞ እሺ ብላ ብቻ ዝም ትላለች እና ምስኪን ጽናት ታሳዝናለች። እኔ ግን ክራይ ላይ ነው የፈረድኩት። ምክንያቱም ለምንድን ነው ሴቶቹን የሚያበዛ? ለምንድን ነው ወንድ ልጅ ሴት ሲያበዛ ለትዳር አይሆንም ይባላል እና ጽናት ደግሞ ለትዳር በጣም ትሆናለች። ደርባባ የሆነች ህይወት ያስተማረቻት፣ ችግር ያስተማራት እና ብዙ ነገር አይታለች። የገጠር ልጅ ደግሞ ጎበዞች ናቸው። ሁሉም ሰው ለትዳር ይፈልጋል ማለት ነው እና በዛሬው ቀን ግን ጽናትም ተናዳለች። ቤቲማ ጭራሹንም አለቀሰች ማለት ነው። በቃ አለቀሰች። ምክንያቱም ተሸክማት መጣኩ ተሸክማት እቺ ሶሲ የምትባለው ክራይ ተሸክማ ወደ ቤቲ አመጣት። ቤቲ ያ ጊዜ በቃ ማመን አቀታት። እንዴት እንደዚህ ታረጋለህ ክራይ? አንተ እኔ ላይ እንደዚህ እየተጫወትክብኝ ነው እያለች ተማረረች ማለት ነው። በዛሬ ቀን እንግዲህ ሶሲ መታ ሁሉንም ሰው በጠበጠችው። ጽናትና ቤቲ ደግሞ ተጣሉ። ምክንያቱም ጽናት ቤቲ ሁሌ ከክራይ ጋራ ስትጣላ ክራይ መጋፈጥ ሲያቅታት ጽናት ላይ ትወጣለች። ስለዚህ ጽናትም ደግሞ ካሁኑ በኋላ ዝም አትልም። ከክራይ ጋራ ራሱ እኩል ነው የምታወራ፣ መልስ እኩል ነው የምትሰጠው። በቃ እና እሱ ራሱ ከኔ ጋራ እኩል ማውራት መቼ ነው ጀመርሽው እያላት ነው። እና ዝም ስል ሰው ሞኝ መስሏል እና ዝም ማለቱ ይጎዳል። እና ለዛ ነው ክራይ አልፈልግሽም ካለሽ ለምንድን ነው ትተሽ ማትሄጂ ስትላት በቃ በጥፊ መታቻት ማለት ነው በድጋሚ። ያ ጊዜ ደግሞ ክራይ አይቷታልና ቤቲ ላይ ጮኸ። አንቺ ለምንድን ነው እዚህ ቤት የምትመጪ? ለችግር ብቻ ነው? ሰው ለመሸረበሽ ብቻ ነው? አሁን እቺ ልጅ የምትመሳት ለምንድን ነው? ደሃ ስለሆነ ሰራተኛ ስለሆነች ለምን? ሁለተኛ ድጋሚ እንደዚህ ነገር የምታደርጊ ነገር ከሆነ እኔ አልተውሽም አላት። እና በትክክል እንዴ ጽናት እኮ ተጎርታለች በመሃል። ምሩ ደግሞ ዛሬ አልቅሳለች። ምክንያቱም ናሆሜን አፍቅሬያለሁ፣ ናሆሜን ወድጄዋለሁ። እኔ ግን ደግሞ ለሰው የማይሆን ሰው ነኝ። ምክንያቱም የኔ በሽታ ትልቅ ነው፣ ከሰው ጋር አገናኘኝም እያለች በራሷ እየተበሳጨች ነው። ብቻ ፈጣሪ ያውቃል ሁሉም ነገር። ፈጣሪ ደግሞ ሊቀይርለት ይችላል።